ጠይቢነ መጥፎነ ብሎ ቢያስብን ቆሻሻ ይዞልኝ መጀመሪያ አንተ ልትናደድ ይገባል አሉ ዑለሞች። ثالثا ሶስተኛ ልታቅ ይገባል አሉ። ምን ላንተ መጣ ወይም ላንቺ መጣ ነገር የነገረች ሴት ካንቺ ወስዳ ለዛች ሰው ታደርሳለች። ሐሰኑል በስሪ ምን ይላሉ? መን ነመ ኢለይከ ነመ ዐለይከ። ላንተ መጥቶ አንድ ወር የነገረ ሰው ካንተ ወስዶ ይነግረዋል፣ አትጠራጠር። ተግባባ። ፋሲቅ ነዋ ገብቶ እኮ የሚያጣላ መጥፎ ሰው ስለሆነ ነው እንጂ እውነተኛ ሷዲቅ ቢሆንም የምታምነው ሰው ቢሆንማ ስላንተ ሰው መጥፎ ሰው ቢናገር ለምን ይነግራል? ከሰው ጋር እንዳትቆራረጪ እንዳትለያይ ምን ይል ነበር? አይነግርሽም እኮ አትነግርሽም ነበር። ለይሰከተል መጥቶ እኮ አስለን የሚነግርህ ለምንድን ነው? እንድትለያይ እኮ መጥፎ ሰው ነው አስለን። ራቢዓን አራተኛ ምን አሉ? ሊጠላው ይገባል። ምን ነው አላህ ሱብሓነሁ ወተዓላ ቀደም ባሳለፈው ሐዲስ ላይ ወኢነ አብገደኩም ኢለላሂ አልመሻኡነ ቢነሚመት ብለናል። የተጠሉ ናቸው። አላህ የጠላውን ደግሞ መጥላት ዋጅብ ነው። ወየጂቡ ቡግዱ መን ዩብጊዱሁ አላሁ ተዓላ። አላህ ስለጠላው ልጠላው እንደ ሸይጣን ልታዩ ይገባል። አላህ የጠላውን መጥላት ለኛ ምንድነው? ዋጅብ ነው። አምስተኛ ኻሚሰን አን የንሃሁ አን ዛሊከ ወየንሰሐ ለሁ ወዩቅቢሕ ዐለይሂ ፊዕለሁ። ሱብሓነላህ ምን ሊያደርገው ይገባል? ነገር ይዛልሽ ስትመጣ ልትመክሪያት ይገባል። ተይ እንዲህ አይነት ሥራ መጥፎ ነው፣ ለምን ዘመድ ጋር ታለያኛለሽ? ጉርበት ጋር ለምታ ልትመክራት ይገባል። ቃለ ተዓላ ወእሙር ቢልማዕሩፊ ወንሃ ዐኒል ሙንከር። እዛን አላህ ሱብሓነሁ ወተዓላ ቁርአን ላይ በጥሩ ዘዝ ከመጥፎ ከልክል ስላለ እዛው ጋር ዳዕዋ አድርጋ ልትሰዳት ይገባል። ተይ ለምን ታቆራጭኛለሽ? ሰው ጋር ልንል አይገባም። ወንድሞች ተው፣ ለምን ትነግረኛለህ? ለምን ታጣላኛለህ? የነገሩኝ ባትነግረኝ እኮ አርቃቸው ማለት ጣላቸው። አንዴ ሐሰኑል በስሪ በጣም የሚገርመኝ ታሪክ ነው። ስሙ ሐሰኑል በስሪ አንዴ ቁጭ ብለው እያሉ ታላቁን ዓሊም አይሻ ቤት ነው ያደጉት 2 ዓመት። እሳቸው ሐሰኑል በስሪ ቁጭ ብለው እያለ አንድ ሰው መጣና ምን አላቸው? ያ ሐሰን አላቸው። አንተ ሐሰን አላቸው። ለቀድ ኩንቱ ጃሊሰን መዓ ፉላን ከኔ ጋር ቁጭ ብዬ ነበረ። ወዘከረከ ቢሱኢን አንተን በመጥፎ አነሳ። ወተከለመ ዐንከ ስለ አንተ መጥፎ ተናገረ። ወኻደ ፊ ዒርዲከ በክብርህም ላይ ዘመተ ተጸዳዳ አላቸው። ለማን? ለታላቁ ዓሊም ሐሰኑል በስሪ። ፈቃለ ሐሰን ምን አሉ ሐሰኑል በስሪ? ያ ሃዛ አንተ ሰወይ ለቀድ አሳእተ ዐላ ሳሒቢከ ወለም ትሕሲን ዐለየ። በጓደኛ ላይ መጥፎ ሠራ ለእኔም ጥሩ አልዋልክልኝ ማለት። ሱብሓነላህ ሰውየው ገረመውና እንዴ እኔ ላንተ የወሬ ይዤ መጥቼ ወከይፈ ያ ሐሰን እንዴት አድርጌ ነው ክፉ የሠራው አለ። ወአሳእተ ዐላ ሳሒቢከ ሊአነከ ፈضሕተ አስራረ መጅሊሲ። ጓደኛንማ መጥፎ ይሰራለት አንተን ቁጭ ብለ ያወራህን ወሬ ይዘህ መጥተህ ስላቃባልከኝ እሱ ቢደርሰኝ እንድሰማ አይፈልግም ነበር። ስለነገርከኝ አሁን እንደነገርከኝ ቢሰማ ይከፋዋል አይደለም? በሱም መጥፎ አልክ ለኔም መጥፎ አልካል። እንዴት እሺ ባንተ ላይ ለአነካ አኽበርተኒ ማአክራ ለኔም የምጠላውን ነገር ነው የነገርከኝ። ቆራጣ ብለዋል፣ ሌባ ብለዋል እያለ እኮ ነው መጥቶ ይነግራል። ለኔም የምጠላውን ነው የነገርከኝ። የሱን ሚስጥር አባከነህበታል። ግን ሐሰን አልበስሪ ለማውም ሰውዬ ምክር ሊሰጡት ፈለጉና ወላኪን እርጅዕ ኢላ ሳሒብክ ወደ ጓደኛ ተመለስክ ፈቁል ለሁ ብለህ በለው ኢነ ሐሰን አልበስሪ ዩቅሪኡከ ሰላም ሐሰኑል በስሪ አሰላሙ ዓለይኩም ይልሃል። ወየቁሉ ለክ ብሎም ይልሃል ኢዕለም እወቅ ቢአነ አልመውተ የዑሙና ወልቀብረ የዱሙና ወልቅያመተ ተጅመዑና ወኢለላሂ መርጅዑና ፈየሕኩሙ በይነና ወሁወ ኸይሩል ሓኪሚን። ሱብሓነላህ ነገር ግን እወቅ በለዋል ኢዕለም ቢአነ አልመውተ የዑሙና ሞት ሁላችንንም ትደርስብናለች። ማይሞት የለም። ያማውም የታማውም ይሞታል። ወልቀብረ የዱሙና ቀብር ሁላችን አስገብታ ታቅፈናለች። ወልቅያመተ ተጅመዑና የውመል ቅያማ እንሰበሰባለን። ወኢለላሂ መርጅዑና ምንመለሰው ወደ አላህ ነው። ፈየሕኩሙ በይነና እሱ ፍርድ ይሰጣል። የተሻለው ፈራጅ እሱ ነውና። ሹፍ ደርሰን ላ የንሳው የማይረሳው ትምህርት ይሄን ልኩን አስገቡት። እዛው ላይ ነገሩት። ያን ደግሞ ትልቅ ምክር ላኩለት። እንዲህ ነው የሚያስፈልገው። ነማም ሲመጣ ዳዕዋ አድርገን መክር ነው ለሰል ተው አንተ አታጣይ ከእህቶች ጋር ልትይ ይገባል እህቴ ብል። ከዚህ አልፈው የቀደምት የሰለፍ አባቶች በጣም የሚገርማችሁ ነሚማ ይዞለት እከሌ እንዲህ ብሎ እንዲህ ይልሃል ብሎ የመጣለትን ሰው የሸይጣን መልእክተኛ ይሉት ነበር። ፊት ለፊት እኮ ነው የሚሉት። እንደኛ እህሳ እንዲህ ያለኝ ብሎ አይደለም የሚሰሙ። የሸይጣን መልእክተኛ ይሉት ነበር። ቃለ ዋህብ ብኑ ሙነቢህ የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው? አንተ ትልቅ ዓሊም ናችሁ እንትና እኮ እንዲህ መጥቶ እንዲህ ብሎ አለ ሲላቸው እንዳሉ ታውቃላችሁ? እህሳ እንዲህ አለኝ አላሉም። እንደኛ ምን አሉ? አማ ወጀደ ሸይጣኑ ረሱለን ገይረክ። ዛሬ ሸይጣን ካንተ ውጭ የሚልከው አጡ አንተ ላከህ እንዴ? ሱብሃንአላህ
ዛሬ እንዲሁ ጥሩ ሰራተኛ አድርጓል አንተ ላከ ደግሞ አቱሪዱ አን تغير قلبي على اخي በወንድሜ ላይ ያለኝን አመለካከት እንዲለወጥ ትፈልጋል አልሰማህም ተመለስ እንዲህ ነበሩ የሰለፍ አባቶች فكيف نحن اخواني እኛ እንዴት ነን እህቴ ወሬ አምጥታ ስታደርስሽ አቋምሽ ምንድነው እናቶች አቋማችሁ ምንድነው ብዙ ይባላል ስለ ዳራችሁት ስለ ሰርግ ይወራል ስለ ለቅሷችሁ ብዙ ይባላል ምንድነው መልሳችሁ ልንመልስ ይገባል እኔ አንድ ታሪክ አንድ ኪታብ ላይ ያገኘውና ለታሪኩ በልጅነት እንደቀልድ የምሰማው ታሪክ ነው እናቶች የሚያጫውቱ ግን አንድ ትልቅ የአንድ ኢማም ታሪክ ኪታብ ላይ ያገኘሁትና ለእናንተ ላካፍላችሁ ነገሩ ምንድነው ሐማድ ኢብኑ ሰለማ የሚባል ሰውዬ ምን ይላል ባረጁሉን عبدا وقال للمشتري አንድ ሰውዬ አንድን ባሪያ የነማም መጥፎነት የሚናገር ታሪክ ነው እንዴት ህዝብ እንደሚያቆራርጥ ለአንድ ሰው ሸጠለትና ለገዛው ሰውዬ ምን ብሎ አለው ليس عليه عيب الا النميمه እንዲሁ ምንም አይብ የለበትም ጠንካራ ሰራተኛ ነው ጎበዝ ነው ግን ነማም ነው ነገር ግን ትንሽ ያዳርሳል ነው የገዛውም ሰውዬ ትልቅ ትኩረት አልሰጠውም ረዲቷል ወድጃለሁ ከዛ በኋላ ይሄ የተገዛስ ባሪያ ቤት መኖር ጀመረ አንድ ያቺ በሽታው ተነሳችበትና ስራ ባልየው ሲር ለሚስቱ ምን አላት አንቺ ሆይ አላት ባልሽ እኮ አንቺን ይጠላሻል ሊፈታሽም እየተዘጋጀ ሊፈታሽ ነው ስለዚህ አንድ ነገር ልንገርሻለሁ እዚህ አናት እዚህ ጀርባው ጋር እጅና ማጁራቱ ጋር ቁረጭንት ጸጉር አንዱ ለታምጪልኝና በቢላ ቆርጠሽ ድግምት ድገምበትና ያን እንዲወድሽ አረጋለሁ እችልበታለሁ ድግምት አለ ሷለሞ ትዳሬ ነው ብላ ሻብላ ተቀበለችው ባልየው ሲመጣ ደግሞ መጣና ምን አለው ኦ ጋሽዊ ጉድ እየሆኑ ነው አላችሁ ምንድነው አለ እንዴ ባለቤቱ እኮ ሌላ ውሽማ ይዛለች አዎ እንዲሁም ስለትገል ታስባለች እኔ ልትገለኛው ካላመንከ ፈተና ማሉ የተኛ መስላው ከተጋደናል መጣ ልታርስ ትልታያታላ እቺ ምስኪን ከተኛበት ጸጉር ቆርጣ ልታስደግም አይደል ቢላዋን ይዛ ሄዳ አንገቱ ጥግ ስትደርስ አሃ አለና ነቃና የሰውዬ እዛው ላይ ይገላታል እሷን ገደለ ሲባል የሷ ጎሳዎች ይመጡና እሱን ይገላሉ እሱን ገደሉ ሲባል የነሳ ጎዛ መጣው እነዛን ይገላሉ በሁለቱ ትላልቅ ጎሳዎች መሃል ከባድ የሆነ ማይበርድ ጦርነት ተነሳ በማን ምክንያት بهذا ነማሞች የሙስሊሙን አንድነት የሚበታትኑ የሚቆራርጡ መሬት ላይ ድርቅ መከራ የሚያመጡ ናቸው አንዴ በበኒ እስራኤል ዘመን በነብዩላህ ሙሳ ዘመን ድርቅ ጠፋ ነብዩ ሙሳ አለይሂ ሰላም ህዝቦቻቸውን ይዘውጡና ዱዓ ያደረጉ ነብዩላህ ሙሳ አለይሂ ሰላም ዱዓ ሲያደርጉ አላህ Subhanahu Wa Ta'ala ዘንብባል ከዛ ወህይ ያወረደለት فأوحى الله تعالى إليه إني لا أستجيب لك ولمن معك لأنتنا قبراتشوت لالاتشوت استجابة الشائلة لكواتشو على الله وفيكم من نمام قد أسر على النميمة كان أنت معنا عند نمام اللي ونقر ما دارسن يسرع زربها درقوات موچن يادرقو بس سمكيات نزناب على ورر نبي موسى عليه السلام قال موسى ربي يا ربي من هو ما أنه يسويه دلني عليه حتى أخرجه من بيننا ንገረኝና ላስወጣው ከማናችን በሱ ምክንያት በድርቅ እንሞት እንዴ አላህ Subhanahu Wa Ta'ala ምን አለ ያ ሙሳ እኔ አላጋልጠውም ግን እንዳለ ተወብቶ አብሯችሁ የተወብት በውስጥ እኔ ዝናብ አዘንባለሁ ያ ሰው ተወበተ አላህ ዝናብ አዘነበ ስለዚህ ነማሞች መሬት ላይ ድርቅን ነው የሚያመጡት መከራን ነው የሚያመጡት የሰውን የሚያለያዩ ሰዎች የሙስሊሙን አንድነት ይሸነሽኑታል ስለዚህ ነሚማ ይሄ ነገር ማዋሰድ የሚባለውን በትልቁ ልናወግዘውና ልንታገለው ይገባል ለማለት ነው የመጀመሪያው ነጥብ እንዳየነው ነሚማ ነው ነገር ማዋሰድ ሁለተኛው ነጥብ ምንድነው አልገይበቱ ገይባ ማለት ምንድነው ትርጉሙ ሰውን ማማት ማለት ተግባባ ገይብ ነሚማ ማለት ታሪፉ ምንድነው ስለኔ አንድ ሰው ሌላ ነገር ይናገራል ያን አምጥተህ ስትነግረኝ ነሚማ ይባላል አላህም ለዛ ነው ቁርአን ላይ መሻኢን ቢነሚም ብሎ ነው የገለጻቸው ገይባ ግን ማለት እኔ እናንተ እንቀመጥና ወይም አንቺና እኔ እንቀመጥና ስለ አንድ ሰው ማውራት እከሌ እኮ እንዲህ ብሎ እከሌ ተፋቶ በተለይ አሁን በዘመናችን የሚያሳዝን ነው እናቶች ቡና ብለው ይቀመጡና አልጀዚራ ላይ የማይነገር ዜና ነው ዛሬ የምትሰሙ ቁም ነገር እከሌ ተፋታች እከሌ ያገባ እከሌ አሜሪካ መጣ እከሌ እንዲህ ብሎ እከሌ በእንትን ይሞተዋል ማትሰማው ወሬ የለም የሙስሊም ስጋ ሲበላ ታያለ ነብዩ ሰለላሁ ዐለይሂ ወሰለም ይህ ገይባ ሰውን ማማት ከባድ ከመሆኑ የተነሳ ራሳቸው ሳይጠየቁ ነበር ያስተዋወቁት أخرجه مسلم من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وسلم أتدرون ما الغيبة قال النبي صلى الله عليه وسلم هميت من دون تاك الله شندر راساتهم يستوقت قالوا الله ورسوله أعلم
አላህና መልእክተኛ ይወቋና ቅም አሉ ሰሐቦች። ነቢ ሰለላሁ ዐለይሂ ወሰለም አሉ ቃል ዚክሩከ አኻከ ቢማ የክረሁ፣ ወንድምህን በሚጠላው ነገር በሌለበት ማንሳት። ሰሐቦች ተገረሙ። ይህ ሰውየው መጠጥ ሊጠጣ ይችላል፣ አንተ ጠጭ ይጠጣል እኮ ብዬ ብናገር የሚለው ሐሳብ መጣባቸውና ቃል አረአይተ ኢን ካነ ፊ አኺ ማ አቁል፣ አንተ ያላህ መልእክተኛ የምናገረው ነገር ወንድሜ ጋር ያለበት ቢሆንሳ። ተግባባ። አሁን ይጠጣል ብዬ ስናገር በእርግጥም ይጠጣል፣ ይሄ ቢሆንስ አሉ። ቃል ኢን ካነ ፊሂ ማ ተቁል፣ የምትለው ነገር ካለበትማ ፈቀድ እክተብተሁ፣ አማሁ ማለት እኮ ይሄ ነው። ወኢን ለም የኩን ፊሂ፣ እሱ ዘንድ ከሌለማ ፈቀድ ባህተሁ፣ ቡህታን ነው የሚባል ለጠፍክበት